ይሆነሽ ትሂድ ሄደች ትሂድ ችግር የለውም። ግን አንቺ ሀሳብሽ ምንድን ነው? የምትፈልጊው ነገር ምንድን ነው? ንገሪኝ አልኩሽ እኮ ልጆቼን አሳይኝ። በቃ እንዴት አድርጌ የማይወሽ የምን ድረስ መጥተው አላሳዝንሽም? አንቺ በሻ አንቺ ከነጋ አትኑሪ አትኑሩ እና አንቺም እነሱ አትኑሩ። አንዴ ብቻ ሊያቸው በአካል ሊያቸው አንዴ ብቻ አንዋር ሲነግ አሳዝኑሽ። ምንድን ነው የምትፈልጊው ከዚህ በላይ? እንግዲህ ሰይድና ሱመያ ሊገናኙ ነው ማለት ነው። ሰይድ ቃል ከገባልኝ ልጆችን ላሳያቸው በተመልካች ስም ላሳየው በተመልካች ስም ቃል እገባለሁ ብላ ሱመያ ተናግራለች ማለት ነው። ስለዚህ ሊገናኙ ነው ማለት ነው። ቃል በነገራችን ላይ እሱ ከአሁን በፊት ብዙ ነገር ቃል ገብቶላታል ሱመያ ማለት ነው። ያው ከበረኪና ጋር ለመለያየቱ ነው እንጂ ሱመያን በጣም ነው የሚወዳት ከበረኪና ይልቅ። ሱመያ በነገራችን ላይ የምትወደድ ልጅ ናት። አይደለም ለሱ ለሚስቱ ይቅርና ለሌላ ሰው ራሱ የምትወደድ ልጅ ናት ማለት ነው። ሁለመናዋ በጣም ደስ ይለኛል። ቆፍጣና ጀግና ሴት መሆን ያለባትን ነገር የምታደርግ ናት ማለት ነው። ግን ከዚች ከበረኪና ጋር ማን እንዳገናኘው እኔ አላቅም ማለት ነው። ህይወታቸውን የመሰቃቀለችው እች በረኪና ናት። እህቱም ብላለች በነገራችን ላይ ወንድማችን በጣም ጥሩ ሰው ነበረ፣ ለወንድሞቹ ለብዙ ሰዎች የሚደርስ ነበር። አሁን ግን የድሮ ሰይድ አይደለም። እዚች ልጅ ጋር ከተገናኘ አንስቶ ምን እንዳስደረገችበት የምናውቀው ነገር የለም። ስለዚህ ወንድማችን ትክክለኛ ሀይምሮ ከራሱ ጋር አይደለም ስትል እንግዲህ እህቱም ተናግራለች ማለት ነው። ተመልካች ብቻም ሳይሆን እና ምልላችሁ ፈልጌ ነው ውዶቼ። ስለዚህ ልጆችን አገናኘኝ ምንድነው የምትፈልጊው እያለ በጣም ብዙ ነገር ብሏታል ሱመያን ማለት ነው። ነገር ግን ተመልካችም ሀሳብ መስጠት አለበት። እሱ ምንድነው ካላችሁ ማለት በቃ በረኪና ጋር መለያየት አለበት። ኒካይል በረኪና መታየት የለባትም። እኔ በጣም አልወዳትም። እች በረኪና ተሳዳቢ ናት፣ ተደባዳቢ ናት። ከአሁን በፊት አስባችሁታል? ሂጂ ሽንት ቤት ሽንጠቢ የአረብ ሽንት ቤት ጭራሽ ነው እሷ ዩቲዩበር ይሄን ያህል እየከፈላት እንዴት ነው ሽንት ቤት የምታጥብ? ነገር ግን የተናገረችው ነገር ለሀይምሮ የሚሰቀጥጥ ነገር ነው በረኪና የተናገረችው እና እንግዲህ እንደዚህ ብሏል ማለት ነው። ነገር ግን ያው በረኪና ጋር ካልተለያየ ልጆችንም ማየት አይችልም። ነገር ግን እሱ ይለያያል ችግር የለውም ብሏል እኮ አዩን እፈታታለሁ ንገሪኝ የምትፈልጊውን ነገር ላድርግልሽ ብሏል። እውነቴን ነው እናንተ ሴት ልጅ የምትወደውን ሳይሆን የሚወዳትን ባል ታግባ። አሁንማ እየተረዳሁኝ ነው፣ ብዙ ነገር እየተረዳሁኝ ነው ከእናንተ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ዘብ እያላችሁበት የዓለም ዳርቻ እንኳን ደህና መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ከሆናችሁ በቅንነት ቤተሰቡን ማለት ነው ሼር ላይክ እያደረጋችሁ ማለት ነው። እና እንግዲህ የመጣሁበት ዛሬ ስለ ሰይድና ሱመያ ናቸው ማለት ነው። አነጋጋሪዎችና ሰይዱና ሱመያ ናቸው። በነገራችን ላይ ሱመያ ልጆችን ብቻ ማሳየትን ብቻ ሳይሆን ከሰይድ ጋር መታረቅ አለባት። እውነቴን ነው የምላችሁ። አንደኛ ለልጆች ሲባል፣ ሁለተኛ ደግሞ በቃ እሱም ይወዳታል። እሱም ስለሚወዳት በቃ ይሄን ያህል ጊዜ ተንከላታ ቆይ ምን ያድርግ? በቃ በቂ ነው። በእርግጥ ጥፋቱ የሱ ነው። ጥፋቱ የሱ ቢሆንም ግን ጥፋቱን አንድ ሰው ከተረዳ ይቅርታ ከጠየቀ ምንም ችግር የለውም አይደል? ነገር ግን ሰው ጥፋት እያለበት ጥፋቱን ሳያምን ሲቀር በጣም ያናድዳል አይደል እንዴ? ይሄ ልጅ ግን ብዙ ነገሮችን አምኗል። ከዛም አልፎ ተርፎ ራሱ የሱ ጥፋት እንደሆነ እንኳን ሲቀርና ቤተሰብ ራሱ እየተናገረ ነው። እህቱ ራሱ ምንድነው ስትል ነበር? እቺ መንደሬ ነው ያለቻት። አስባችሁታል? በባህል ቤተሰቦች እንግዲህ መንደሬ መባል በጣም ነው የሚከብድ። ብዙዎች እንግዲህ እንደምታውቁት ተከባብረው ምን ብለው ምናምን ነው የሚኖሩት። ነገር ግን እሷ ግን መንደሬ ነው ያለችው ማለት ነው። መንደሬ ስትል እንግዲህ አስባችኋል? እና እንግዲህ መንደሬ ብላ ተሳድባለች ማለት ነው። ምንም ማድረግ አይቻልም። አዩ በረኪና ቻየው፣ ይሄ የራስሽ ጥፋት ነው። ምክንያቱም የሰው ባለ ትዳር የሰው የልጅ እናት ስለቀማሽ አይደለም መንደሬ ሌላ መባል ያስፈልግሻል። ይሄ ሴንስሽ ነው በነገራችን ላይ ማለት ነውና እንግዲህ ሱመያና ሰይድ ይታረቁ የምትሉ ኮመንት ላይ ሀሳብ አስተያየት ስጡ። ነገር ግን አሁን ሱመያ እናንተ ተመልካቾች አትፍረዱብኝ። ስለዚህ ምለውን ነገር ያድርግ ብላለች ማለት ነው። ቃል ይግባልኝ በተመልካች። ለምን ተመልካቾች አብዛኞቹ አንዳንዶች ልጁን አሳዩ ምናምን ትላላችሁ። ነገር ግን እሱ የሚሰራው እሷ የምትፈልገው ነገር ማድረግ አለበት። ለምን ጥፋተኛ እሱ ነው እዚህ ጋር አይደል እንዴ? ጥፋተኛው እሱ ስለሆነ ስለዚህ ጥፋቱን አምኗል። ነገር ግን ደግሞ የምትለውንም መቀበል አለበት አይደለ ጋይስ? እኔ እንደዛ ባይ ነኝ። ሲጀመር ልጅቱ ማየት ከፈለገ ካዩ ጋር ኃይል መገናኘት የለባቸውም። እውነቴን ነው የምላችሁ። ካዩ ጋር በጭራሽ አዩ ሰው አይደለችም። ብቻ አዩ የምትባል በረኪና ማለት ነው። በረኪናዋ እና ይሄ ነው ያለው ነገር። እኔ ቢገናኙ በጣም ደስ የሚሉኝ። እውነቴን ነው የምላችሁ። ሱመያ የሴት ጀግና ናት፣ ጎበዝ ጀግና ናት። እና አንድ ላይ ቢሆንም ደስ ይለኛል። ታርቀው ልጃቸውን ቢያሳድጉ ምናምን ግን
ሲያሳድጉችን በረኪናን ማስወገድ አለባቸው። ወይ ድራማ ከሆኑ ድራማ ነው በሉ፣ እኛንም ክፉ አታናግሩን። እናንተ ምን ሆናችሁ ነው? እኔም አሁንም እያጠራጥሩኝ እኮ ነው። እውነቴን ነው የምላችሁ፣ በጣም ያጠራጥሩኛል። ለምንድን ታውቃላችሁ? የመን ሄደን ነበር አሉ ሁለቶችንም ሲቀልዱ ነው ማለት ነው። የመን እሷም አልሄደች እሱም አልሄደም። እናንተ እንዲህ የመን መሄድ እኮ ቀላል አይደለም። ስንት ብር እንደሆነ ታውቁታላችሁ? አዲስ አበባ ጎንደር ለመሄድ ራሱ የተቸገርንበት ጊዜ ነው። ነገር ግን ያው እነሱ ብር ያገኛሉ። በእርግጥ ግን ሆኖም ሳለ ደግሞ አስባችሁታል? ሆኖም ሳለ ያው ዩቲዩብ ቢከፍላቸውም ግን እንደዚህ ሁለቱም የመን ላይ ሄድን ምናምን ይሄ አይነፋም። ውሸት አትዋሹ። አንዳንዴ ህዝብን ውሸት መዋሸት ይሄ ተገቢ ነው ብዬ አላስብም። እንደኔ ማለት ነው። እና እንደዛ ነው እላችኋለሁ። ማሮች፣ ፍቅሮች፣ ውዶች ይሄ ነው ያለው ነገር። ስለዚህ እናንተ ምን ትላላችሁ? ኮሜንታተሮች ማለቴ እንዲታረቁ ትፈልጋላችሁ ወይስ ልጆችን ብቻ አገናኝታ እንድትመለስ ነው የምትፈልጉ? ነው እኔ እንደዛ አልፈልግም። በነገራችን ላይ ታውቃላችሁ ሁለታቸውም አብረው ቢኖሩ በጣም ደስተኛ ነኝ። በጣም ነው የምወዳት ሱመያን። በነገራችን ላይ በድሮ ጊዜ ስለምከታተላቸው ሱመያን ነው ሳይድ በነገራችን ላይ ድሮ ነበረ ማነች ከርድ ያደረገችው በማርያም እና እኔ ድሮም ስለምከታተላቸው ችግር የለውም ማለት ነው። በጣም ነው የሚወዳቸው። ሰይድ ለሰው ልጅ ያለው መልካም ነገር ዩቲዩብ ያልከፈቱ ሰዎች እንዲከፍቱ ምናምን የሚገፋፋ ወንድማችን ነበረ ማለት ነው። ስለዚህ ድሮም ስለመከታተላቸው እኔ በጣም ነው ደስ የሚሉኝ ማለት ነው። እና እነዚህ ጥንዶች አብረው ደስ ቢሆኑ ለልጃቸውም ሲሉ እንደገና ደግሞ የስደት ጓደኛ ማሞቻች ናቸው። አዎ ስደት ላይ በነገራችን ላይ ስትገናኙ በጣም ደስ ይላል። አስባችሁታል? ሰው በሌላችሁ ጊዜ ምናምን እንደዚህ ተጋግዛችሁ ምናምን ስትሆኑ በጣም ደስ የሚለው በእውነቱ ከሆነ። ስለዚህ እንግዲህ ሁላቸውም እንዲታረቁ ዱአ አድርጉ፣ ጸሎት አድርጉ አብረው እንዲሆኑ እና ይቺ በረኪና ደግሞ በቃ ከምድረ ገጽ ትጥፋ። ክብር የላትም በነገራችን ላይ በረኪና ለሰው ልጅ ክብር የሚባል 000 ናት። ለምን እንደሆነ አላውቅም። እንዴት ሰው እንደማታከብር እኔ ግራ አጋብታኛል። እውነቴን ነው የምላችሁ። ሰው መደባደብ ነው የሷ ስራ፣ ሰው መፈንከት ነው የሷ ዘ አርባ እናታችሁ ቆዩ እስኪ። ተው እየተወራችሁኝ አይደለም። ኢሞ ላይ በነገራችን ላይ አትደውሉ ጋይስ፣ ተው እና ይሄ ነው። ወሬን ሰረቁኝ። አስባችሁታል? ወሬን ሰረቁኝ ኢሞ ላይ እንትን እያሉ ማለት ነው። እና ይሄ ነው ማሮች፣ ፍቅሮች። ለማንኛውም ይሄን ያህል ካወራሁ ይበቃኛል። ለምን ሀሳቤ ተሰርቆብኝ፣ ሀሳቤን ስርቅ አደረጉኝ። እና እንግዲህ ታረቁልን። ብትታረቁ በጣም ደስ ይለናል። የኛ ምርጦች፣ የኛ ምርጦች ማለት ነው። በተረፈ ሁላችሁም ሰላማችሁ በዚህ ተረፍረፍ ይበልልኝ። እናመሰግናለን። ቤተሰቡን በቅንነት ቴንኪው ጋይስ። አሁን ስራ ትንሽ እያለችኝ ስራዬን ስርት ላርክ የሆነ ቦታ ሄጄ ስራ ልሰራ ነው። ልብስ የሚታጠፋል ምናምን ሊሄድ ነው ማለት ነው። እና ይሄን እላችኋለሁ። በተረፈ አመሰግናለሁ። ቴንኪው ማሮቹ ፍቅሮች ነው። አይዋ እና ደግሞ ቪዲዮውን ሼር አድርጉልኝ። ሼር አንድም ሰው አያደርግም አይደለም። ሼር ላይክ ራሱ አታደርጉ። እንደው ቢያንስ ኧረ ተው ላይክ አድርጉ። ቪዲዮን አይታችሁ ላይክ ለብሰው ክፉ ናችሁ። ክፉ ግዴታ ታዋቂ መሆን አለብኝ እንጂ እናንተ ላይክ እንድታደርጉ ያሳዝናል በጣም። እሺ አንድ ቀን መፈመስ አይቀርም። አንድ ቀን የፈመስኩ ቀን እንተዛዘባለን። እሺ